ሰግናለሁ። ግን ደግሞ ለዳጣ ብለሽ ነው ማስወጣትሽ ትክክል አይደለም። ይሄንን እመኝ። አይ ውጭ ማለት እንኳን ትክክል ነው። አንድ ጥያቄ ልጠይቅሽ። አቋምሽን ወደዋለሁ፣ ግን ቆይ ለእናትሽ ታስቢያለሽ? እናትሽን ተወጃታለሽ? አዎ እናቴን ወዳታለሁ። እሺ ከወደድሻት ታዲያ አባትሽ የሚያደርገው ነገር ትክክል ነው? ቆይ ዳጣስ እዚህ ቤት ያለ ምንም ምክንያት መቀመጧ ትክክል ነው? ያቺ ሰራተኛችሁስ ከዚህ ቤት አርግዛ መሄዷ ትክክል ነው? እሺ ቆይ ማርቲ አይኗ ቢታወቅ እንዴት አንቺ ዝም ትያለሽ? አልገባኝም። ቆይ ለምን በግልጽ አትነግሪኝም? አንቺ ሁሉንም ነገር ታውቂያለሽ። እኔ በግልጽ የምነግርሽ አይነት ሰው አይደለሽ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል አበሻ። በደንብ ገብቶኛል አክስቴ። ግን ያ እንኳን ቢሆን እነሱ ይፈቱታል እንጂ እናንቺ አይመለከተን አይደል? እኮ አትሄጂም ማለት በቃ እሱ የሚልሽን ስሚ። ደግሞ ነገ ትመጫለሽ። እሺ እናቴ። ወንድሜ ደህና ነው? ደህና ነው። አንቺስ ደህና ነሽ? ደህና ነኝ። ምግብ በላሽ እናቴ? አዎ በልቻለሁ። ደግሞ አክስቴ የገዛሽልኝ ልብስ በጣም ወደዋለች። እሺ ሰላምዬ። አባዬ ነው እንዳትናገር ብሎኝ እኮ። ከዚህ በኋላ ግን አላምንም። እሺ አሁንማ እናትሽን አግኝተሻል እናማ ከዚህ በኋላ ስለ ራሳችን ነው ማሰብ ያለብን። ስለ ራሳችን ነው? ስለ ወደፊት ዕጣ ፈንታችን ነው። እድሜያችን እኮ ትንሽ አይደለም። ናታን ግልጽ አድርጎሽ ግልጽ አድርጎ ስለ ፍቅራችን፣ ስለ ግንኙነታችን፣ ከዛ ደግሞ ስለ ሰርጋችን ማሰብ አለብን። እኔ እንጃ ናታን፣ አሁን ላይ ምንም ማሰብ አልችልም። ማሰብ መጀመር አለብሽ እኮ። አሁን ደግሞ ሰላም የኔን ያንቺን ግንኙነት ትደግፏለች። በእሷ በኩል ምንም አይነት ችግር የለም። አቶ ደረጀ ቤተሰቡንና ትዳሩን ለመጠበቅ እንግዲህ ደፋ ቀና እያለ ነው የሚገኘው። ግን እሱ በዚህ ልክ ቢለፋም ደግሞ የወይዘሮ ማርታ እህት ወይም ደግሞ ወይዘሮ መድኃኒት እዚህ ቤት ውስጥ ከመጣ ጀምራ እንግዲህ በጣም ከሚባለው በላይ እየተፈታተነችው ነው የምትገኘው። እሱም በሚችለው መልኩ መታገስ ቢሞክርም እንግዲህ ደረጀ በጣም ታጋሽ ነው። ነገሮችን በጣም በብልሃትና በጥበብ ለማለፍ የሚሞክር ጀግና አስተዋይ አባት ነው። በዚህ አማካኝነት እንግዲህ ያው ስህተት ሰው ነውና ስህተቶችን ቢሰራም እንኳን ግን ዞሮ ግን ለትዳሩና ለቤተሰቡ ያለው ሪስፔክት ክብር ደግሞ ለየት ያለ ነው። ቤተሰቡን ልጆቹን በጣም ነው የሚወደው፣ በጣም ነው የሚያከብረው። የቤተሰቡ ጉዳይ የትዳሩ ጉዳይ በጣም ያስጨንቀዋል፣ በጣም ያሳስበዋል ከሚባለው በላይ ማለት ነው ቤተሰቦቻችን። በዚህ አማካኝነት እንግዲህ የወይዘሮ ማርታ እህት ለቫኬሽን እንግዲህ ከውጭ ሀገር ወደ ኢትዮጵያ ከገባች ጀምራ ገና በገባች በዕለታት ውስጥ ነበረ ቤተሰቡን ለማተራመስ የተለያየ በፍጹም በጭንቅላት ውስጥ ሊታሰቡ የማይገባቸው አእምሮን የሚፈትኑ ጥያቄዎችን ስትጠይቅ የነበረው። በዚህም እንግዲህ ማርታ በጣም ውስጧ በጣም ደብሯትኝ ነበረ። ግን እህቷ ስለሆነች በዛ ላይ ታናሽ እህቷ ከዛ ባለፈ ደግሞ ልጅ በእንግድነት ስለሆነ መታዝ ቤት የገባችው እሷንም ላለማስቀየም ክፉ ላለመናገር እሷም ደግሞ ይችላል ማለፍ ብዙ ነገሮችን አድርጋለች። ግን ያንን ነገር ብታደርግም እባክሽ በትዳሬ በቤቴ በህይወት አትግቢ፣ እባክሽ ይሄ ነገር በፍጹም መሆን የለበትም፣ እኔና አንቺ በዚህ ልክ መነጋገር አይጠበቅብንም፣ በቃ ተይልኝ፣ ትዳሬን ህይወቴን ለኔ ተይልኝ፣ ምክንያቱም ይሄንን ላንቺ አይደለም በማለት ነበረ ሲናገራት የነበረው ቤተሰቦቻችን። በዛ አማካኝነት እንግዲህ የነበረውን ነገር በጣም የሚከብድና ትንሽ ከበድ የሚል ተአምሮ በላይ የሆኑ ነገሮች ነበሩ ሲሆኑ የነበረው ቤተሰቦቻችን። እንግዲህ በዛ አማካኝነት አቶ ደረጀም ይህ ነገር በሚችለው መልኩ አይቶ እንዳላየ የትዳሩን ቤተሰቡ ልጆቹን ለመጠበቅ የራሱን የሆነው ነገር ሲያደርግ ሲሞክር ነበር የቆየው። ግን ይህን ያክል እሱ ቢሞክርም ነገሮችን ለማድረግ በዚህ ልክ እሱ ቢሮጥም ግን ነገሮቹ በቃ መስመር እንዳይጠብቁ ሆነው ነው የሆኑት ቤተሰቦቻችን። ምክንያቱም በጣም ከባድ ነበረ የሆነው ነገር፣ በጣምም አስቸጋሪ ሁኔታዎች እየተፈጠሩ ነው። እሱ ለመቻል ነገሮችን ለማሳለፍ እስከ ጥግ ድረስ ቢሄድም ግን ደግሞ እሱ በቻለው ልክ ደግሞ ነገርዮሾቹ እንትን ሊሉለት አልቻሉም። ያ ማለት እንግዲህ ከአቅም በላይ አንዳንዴ ከአቅም በላይ ይሆናሉና እነሱን ነገር ደግሞ ለመታገስ ያው ሞክሯል ከሚባለው በላይ ማለት ነው። ግን ልጅቷ ምንም የምትሻል ወይም ደግሞ ከጊዜ ወደ ጊዜ የምትለወጥ አይነት ሴት አልሆነችም። በጣም አስቸጋሪ ጸባይ ነው ያላት።
በቃ ከሚባለው በላይ ማለት ነው ውድ ቤተሰቦቻችን። እና በዛ አማካኝነት እንግዲህ ነገሮችን ለማስተካከል እሱ እየሞከረ ትዳሬ ውስጥ አትግቢ ባክሽ ማስጠንቀቂያ ጭምር ነግሯት ነበረ። ተይኝ ባክሽ፣ እባክሽን ተይኝ፣ በቃ ጭስ እባክሽን ተይኝ፣ ስለዚህ ባክሽን ተይኝ፣ እኔም ህይወቴን ልኑር፣ ራሴን ልኑርበት እባክሽ ብሎ በጣም ነበረ እንትን ሲላት የነበረው ማለት ነው ቤተሰቦቻችን። ሲቀጥል ደግሞ ከሚቻል በላይ ሆኖበታል። እንግዲህ አሁን ላይ በማስጠንቀቂያም በቁጣም በተለያየ ነገር ተናግሮ ግን የሚሰማ የለም ማለት ነው ውድ ቤተሰቦቼ። ያው ግን የሆነውን ነገር ደግሞ በትዕግስት ማለፍ ግድ ነው እና ያው ከፍ ዝቅ እያለ ነው ማለት ነው። ቀጣይ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን ውድ ቤተሰቦቻችን። መልካሙን ሁሉ እንመኛለን። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን እኔ ጋር ሁሉም ነገር ሰላም ነው። ክብሩ ይስፋ ለመድኃኔዓለም። ውድ ቤተሰቦቼ እንግዲህ እንደሚታወቀው ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። ዛሬም እንደተለመደው እንግዲህ አዳዲስ ቪዲዮዎችን ይዘን ብቅ ብለናል። እንግዲህ እንደ ዳጣ ድራማ ብዙ ነገሮችን አብረን አሳልፈናል። ብዙ ነገሮችን አብረን አይተናል። በጣም ከሚባለው በላይ ማለት ነው ውድ ቤተሰቦቻችን። አሁንም ደግሞ አብራችሁ ስለሆናችሁ ስለምታግዙኝ፣ ስለምታበረታቱኝ፣ ሁሌም ከጎኔ ስለሆናችሁ ምስጋናዬ በጣም ከፍ ያለ ነው ውድ ቤተሰቦቼ። ዛሬም እንግዲህ በአዲስ ቪዲዮ ብቅ ስል እናንተ ደግሞ አይዞሽ አለን ብላችሁ ሼር፣ ላይክ፣ ሰብስክራይብ ስታደርጉልኝ ያ ነው ማለት ነው ለኔም ትልቁ ቫልዩ። በዚህ አማካይነት እንግዲህ ውድ ቤተሰቦቼ ቀጣይ አዳዲስ ቪዲዮችን ይዤ እንድመጣ አይዞሽ በርቺ አለን ከጎንሽ ነን ብላችሁ ስታበረቱኝ እኔ ደግሞ በረታለሁ ማለት ነው። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። እውነት ለመናገር በእናንተ ነው እዚህ ጋር የደረስኩት። ስለዚህ አሁንም አብሮነታችሁ አይለኝ ውድ ቤተሰቦቼ። ከባዱን ሁሉ እንግዲህ እግዚአብሔር ያሳለፈው እንላለን። በቀጣይ አዳዲስ ቪዲዮዎች ይዘን እስከምንመጣ መልካም ሁሉ ተመኘውኝ። እንግዲህ ከዳጣ ድራማ ብዙ የተማርናቸው ነገሮች ቢኖሩ ዋናውና የመጀመሪያው እንደ አባትነት ደረጀን፣ እንደ እናት ትዕግስትን፣ እንደ ማርታ በጣም ሁሉም ነገሮችን ብዙ ያየንባቸው ናቸው ውድ ቤተሰቦች። ከዚህ የበለጠ ደግሞ መልካሙንና ጥሩ ነገር እንደምናይ ተስፋ እናደርጋለን። ሰው መማር ከፈለገ ከትንሽ ነገር መማር ይችላል። ስለዚህ ከትንሽ ነገር ነው መማር የሚችለው። ስለዚህ ቤተሰቦች ይህን ነገር ስናደርግ እንግዲህ ሁሉም ነገር በትዕግስት ነውና ሁሉንም ነገር በትዕግስት ብዙ የተማረበት ነገር ነው። ቀጣይ ደግሞ በሌላ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጎ መልካሙን ሁሉ ጊዜ ታመኘውላችሁ። እንግዲህ ቀጣይ እስኪ ደረጀና የእንትና ጉዳይ ምን ይደረሰ፣ እንዴት ሆነ፣ ምን ሆነ የሚለውን አብረን የምናይ ነው የሚሆነው። ያው ደረጀና መድኃኒት በጣም ተፋጠዋል ከሚባለው በላይ ማለት ነው ቤተሰቦቼ። ምክንያቱም ነገርዮሹ ከአቅም በላይ ነው የሆነው። ደረጀ እንግዲህ አቀባጀረኝ ብሎ ነበረ እንግዲህ በህልሙ ቤቴ በሳት ሲቀጣጥል አየሁት ብሎ ለማርቲም ሲያወራት ነበረና ማርቲ ደግሞ እንደ በስማማ በስማም በል ምንም ነገር አታስብ፣ ምክንያቱም ምንም ነገር አይፈጠርም፣ አንተ እንደዚህ ማሰብ የለብህም፣ ሁሉም ነገር እግዚአብሔር በፈቀደው ነው የሚሆነው ብላው ነበረ። ግን እሱ ስላሰበ በዛ ላይ ደግሞ የመድኃኒት ጉዳይ ምንም ስላልገባው ቤት ውስጥ ለማተራመስ የመጣችበት ነገር ስታወራም ብዙ ነገር ሲያያት ስለሆነ በተለይ ደግሞ ለቤት ውስጥ ያላትን ሁኔታ ከማየት አንፃር በጣም ከባድ ነገር ነበርና ከሱ አንፃር ያየነው ነገር ነው ቤተሰቦቻችን። ስለዚህ በቀጣይ ደግሞ ሁሉም ነገር እንደሚሆን ተስፋ እናደርጋለን። ደረጀ ግን ከአቅም በላይ ሆኖበታል። ስለዚህ ይሄ ደግሞ በጣም ከባድ ነው። ምክንያቱም ነገርዮሹ አንዳንዴ ከአቅም በላይ ስለሆኑ ቀጣዩ ሁሉም ነገር በመልካም እንደሚጠናቀቅ ተስፋ እናደርጋለን። እንግዲህ እንደ አብጌል ደረጀ እንደ አብጌል እሷም እንደምትስተካከል ተስፋ እናደርጋለን። መድኃኒት ማለት ነው። ያው አብጌል እንኳን ከዛ ክፋቷ ከዛ ተንኮሏ ከዛ ውስጥ ወጣ የለ ሰው። ስለዚህ አሁን ደግሞ እችም እንደምትስተካከል ተስፋ እናደርጋለን። ግን ሁሉም ስለሚስተካከል በጣም ትዕግስትና ዋጋ ያስከፍላል። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ